ሰማያት ተቃጥለው ይቀልጣሉ የሰማይ ፍጥረት በትልቅ ትኩሳት ይፈታል እንሱ ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን ይላል ሃሌሉያ ምን እንጠብቃለን አዲስ ሰማይ አዲስ ምድር ኦ ሃሌሉያ ይሄንንም ያው በቃ በሰውኛ የተጻፈ ቃል ነው እንጂ ምን አይል ብሉ ነው ሰማዩ ከለሩ ምንም አናውቅም መሬቱ ተራራ ቁልቁለት ምናምን አለው የእግዚአብሔር ቃል አዲስ ይላል እግዚአብሔር ሁሉ ነገር አዲስ ና የሚያስገርመን ይመስለኛል ከእግዚአብሔር ከራሱ ከመገኘቱ ባሻገር የሚያስገርመን ነገር ሁሉ ነገር አዲስ ነው ወይ የለም ይሄ የትም የለም እንላለን እያንዳንዱ በእግዚአብሔር መንግስት ያለው ነገር ሁሉ የሚያስገርም የለም አዲስ እግዚአብሔር የተባረከ አዲስ ሰማይ አዲስ ምድር ማለት በሁሉ ነገር የሚጠቃልል ነገር ሁሉ ነገር አዲስ የራእይ ምዕራፍ 21ን ስታነቡ ቀደም ሐሳቡን በጥቂቱ ለመናገር ሞክሬያለሁ ራእይ ምዕራፍ 21 የመጀመሪያዎቹ 4 ቁጥሮች ከቁጥር 1 እስከ 4 እንደዚህ ይላል አዲስ ሰማይንና አዲስ ምድርን አየሁ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ታላቅም ድምጽ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው ከእነርሱም ጋር ያድራል እነርሱም ሕዝቡ ይሆናሉ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል እንባዎችንም ሁሉ ከዓይናቸው ያብሳል ሞትም ከእንግዲህ ወዲህ አይሆንም ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም የቀደመው ሥርዓት አልፏልና ብሎ ሲናገር ሰማሁ ይላል እግዚአብሔር የተባረከ አዲስ ሰማይና አዲስ ምድርና የቀደመው ስፍራ አልተገኘላቸው ጠፍ ቁጥሩን ሲጨርስ ምዕራፍ 4 ላይ ምን ይላል የቀደመው ሥርዓት አልፏልና ይላል እግዚአብሔር የተባረከ የቀደመው ሥርዓት አልፏል በዛ ያለው የኑሮ ሥርዓት ራሱ የተለየ በፍጹም በቃ የተለየ አንዳንድ ሰዎች ድሮ እንደዚህ እንደው ጥሩ ነው አንዳንዶቹ ነገሮች ጥሩ ናቸው ግን ተረት ናቸው በእውነት ከዛ ያለፈው በመንግስተ ሰማያት ሰዎች የሚጎራረሱበት ረጅም ማንኪያ አለ ያ በቃ ህብረትን ለመግለጥ በመንግስተ ሰማያት እንደዚህ አይነት ነገር አለ እንደዛ ይሄ በምድር የምናስበው እዛ ያለው ላይፍ ስታይል ዲፈረንት ነው ምንም አናውቅም የተለየ የቀደመው ሥርዓት ምን ብሏል አልፋ ሌላ ሥርዓት ሌላ ወርድ ሌላ ኪንግደም ሌላ መንግስት ሌላ ስፍራ መንግስተ ሰማያት ወገኖች ቃላት ሊገልጡት የሚችሉት አይደል በፍጹም አይደል እግዚአብሔር የተባረከ ይሄን ተናፍቃላችሁ ወይ ይሄን ተናፍቃላችሁ ምዕራፍ 21 እየወረደ ስትሄዱ ከቁጥር 15 እስከ መጨረሻ ያለውን ስትመለከቱ ስማቸውን ማናቀው እኔ በምድር ይጠሩ እንደሆነ እነዚህ ነገሮች አላቅም እነ ኢያሰጲድ ሰምፔር ኬልቄዶን መርግድ ሰርዶንክስ ምናምን ክርስቴሎቤ ማት የከበሩ ድንጋዮችን ይዘረዝራል መንግስተ ሰማያት የተሰራበት ብሎ ወርቅ ምናምን አንዳንዶቻችን በመንግስተ ሰማያት ወርቅ ኮረኮንች ነው አስፋልት ነው ምናምን ምን እኔ እሱም አይገልጠውም ነው አይገልጠው ይሄ ወርቅ መንግስተ ሰማያት ምንም አይሰራም ዝም ብላችሁ እንደው በሰውኛ እንኳን እናስባው ሎጂካሊ የኢትዮጵያ ወርቅ የአረብ ሀገር ወርቅ የአሜሪካ ወርቅ የመንግስተ ሰማይ ወርቅ እንግዲህ ኳሊቲውን እስቲ የትኛው ነው
በፍጹም አብሮ አይሄድም። የመንግስተ ሰማይን ወርቅ የመንግስተ ሰማይን ዕንቁ በምድር ዲፋይን ማድረግ እንችላለን። ያው ግን እኛ ውድ ነው በምንለው ነገር እንዲገባን እግዚአብሔር በሰውኛ የተናገረበት መንግስተ ሰማያት በጣም ልዩ የምድር ተጋድሏችንን የምድር መከራችንን የምድር የኑሮ ስርዓታችንን በምድር ላይ ያለውን ኤኒቲንግ ፍጹም ማናስብበት በእግዚአብሔር ኪንግደም በእግዚአብሔር ደስታ ውስጥ አዲስ ነገር እያየን የምንኖርበት ሁሉ አዲስ የሆነበት ዓለም እግዚአብሔር የተባረከ የመጨረሻውን ተናግሬ ጨርሳለሁ። መንግስተ ሰማያት ኃጢአት የሌለበት ስፍራ ጴጥሮስ ባነበብነው ክፍል እንደዚህ ይላል፣ ጽድቅ የሚኖርባት አዲስ ሰማይና አዲስ ምድር እንደ ተስፋ ቃል እንጠብቅ። ይኸውላችሁ ወገኖች ህይወትን በምድር መራራ ያደረገው መከራ ያደረገው አክቹአሊ ምድር ያደረጋት ምንድነው ብትሉ ኃጢአት ኦሪጂናል እግዚአብሔር ሲፈጠር ምድር እንዲህ እንድትሆን አልነበር እንዲህ እንድትሆን ምድር ያደረጋት የሰውን የምድር ቡሮ የመከራ የተጋድሎ የጭንቅ ያደረገ ሰውን ከእግዚአብሔር የለየው ነገር ምንድነው ብትሉ ኃጢአት። በመንግስተ ሰማይ ኃጢአት የለም። እግዚአብሔር የተባረከው ጽድቅ ያለባት ጽድቅ የሚኖርባት ጌታ የተባረከው ከኃጢአት ጋር የማንታገል ነፃ ወጥተን በፍጹም ዘላለማዊ ቅድስና ከቅዱሱ ከእግዚአብሔር ጋር የምንኖርባት ከተማች መንግስተ ሰማያት በዛ መኖር ናፍቃል። ፊልጵስዩስ 3:21 ላይ እንዲህ ነው የሚለው ፊልጵስዩስ 3:21 እኛ ግን ሀገራችን በሰማይ ነው፣ ከዚያም የሚመጣ መድኃኒት እርሱም ክርስቶስ ኢየሱስን እንጠባበቃለን ካለ በኋላ እንደዚህ ይላል፣ እርሱ ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ምን ይላል ይለውጠዋል ይላል። እግዚአብሔር የተባረከ ሁሉን ለራሱ ሊያስገዛ እንደሚችልበት አሰራር። ስለዚህ በመንግስተ ሰማያት ሁሉ ለማይገዛ ለእግዚአብሔር ይገዛል። የማይገዛ መገዛት የሚያቅተው የለም። ምክንያቱም በመንግስተ ሰማያት ምን የለም? ኃጢአት የለም። ጌታ ኢየሱስ ይሄንን ነው እንድንናፍቅ ይሄንን እንድንጠማ ፈልጎ ነው። ስትጸልዩ እንዲህ በሉ፣ በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ ከዛስ መንግስትህ ትምጣ። ለምን? ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። በሰማይ የእግዚአብሔር ፈቃድ ሁሉ ጊዜ ይከናወናል። የእግዚአብሔር ፈቃድ እንዳያደርግ እግዚአብሔርን የሚከለክለው የለም። የእግዚአብሔርን ፈቃድ እንዳያደርጉ ሰዎችን የሚከለክል የለም። ሰማይ በጽድቅ የተሞላ፣ ሰማይ በእግዚአብሔር ቅድስና የተሞላ፣ ሰማይ ኃጢአት የሌለበት ስፍራ። እግዚአብሔር የተባረከ ይሁን። ትናፍቃላችሁ? እዚህ እየወደቅን እየተነሳን እያለቀስን ንስሐ እየገባን እየተጋጋጠን የምንኖርበት ኑሮ ያከትማል። ሁልጊዜ ደስታ ከኢየሱስ ጋር ይዘምሩ ደስ የሚሉ የመንግስተ ሰማያት መዝሙሮች ነበሩ። በሰማይ የለም ሐዘን፣ በሰማይ የለም ኃጢአት፣ በአባቴ ቤት በዚያ የለም ኃጢአት፣ በአባቴ ቤት ሁልጊዜ ደስታ ከኢየሱስ ጋር። ትዝ ይላችኋል የድሮቹ በሰማይ የለም ኃጢአት፣ በአባቴ ቤት በአባቴ ቤት በዚያ የለም ኃጢአት፣ በአባቴ ቤት ሁልጊዜ ደስታ ከኢየሱስ ጋር።
በሰማይ የለም ሐዘን በአባቴ ቤት በአባቴ ቤት በአባቴ ቤት በዚያ የለም ሐዘን በአባቴ ቤት ሁል ጊዜ ደስታ ከኢየሱስ ጋር ሃሌሉያ ሁል ጊዜ ደስታ ከኢየሱስ ጋር ሁል ጊዜ ጽድቅ ሁል ጊዜ ቅድስና ሁል ጊዜ እግዚአብሔር ፈቃድ ሁል ጊዜ እግዚአብሔር ሐሳብ በሰማይ ይከናወናል በሰማይ መንግስተ ሰማያት እግዚአብሔር በክርስቶስ ኢየሱስ የሰጠን የወንጌል ተስፋችን ሃሌሉያ ወገኖቼ እግዚአብሔር የሰጠን ዘላለማዊ ተስፋ በወንጌል የተጠራንበት ዘላለማዊ ተስፋ መንግስተ ሰማያት የእግዚአብሔር መንግስት እርሱ እግዚአብሔር በሙላት ያለበት መንግስት እርሱ ሁሉ አዲስ የሆነበት መንግስት እርሱ ኃጢአት የሌለበት መንግስት ይሄ የወንጌል ተስፋችን ተናፍቃላችሁ ጸልይና ጨርሳለን ሃሌሉያ 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 መንግስተ ሰማያት ወገኖቼ እግዚአብሔር በክርስቶስ ኢየሱስ የሰራልን የቤዛነት ሥራ የማዳን ሥራ እኛን የመንግስቱ ወራሾች ያደርጋል በእግዚአብሔር መንግስት ከእግዚአብሔር ጋር በአዲስ ሕይወት በአዲስ ማንነት ፈቃዱን እያደረገ እንድንኖር እግዚአብሔርን የወንጌል ተስፋ ሰጠን ሃሌሉያ ጌታ ሆይ እናመሰግናለን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለሰማነው ለባሪያዎች በኢየሱስ ክርስቶስ ወንጌል ስለሰጠው ስለዚህ የተባረከ ተስፋ ስለ ዘላለማዊ ተስፋ ስለ መንግስተ ሰማያት ጌታ ሆይ እናመሰግናለን እግዚአብሔር ሆይ ስምህ የተባረከ ስላዘጋጀልን